ቤቶች ወይዘሮ ሜላት ያጋጠማት እንግዲህ ምን ይመስላችኋል ማለት ነው? ጠበቃዋ ጋር ያለው ግንኙነት ምንድነው? አቶ ሙዘከር ማለት ነው እንግዲህ ሜላት በማታውቀው ሁኔታ ድጋሚ ችግር ውስጥ ልገባ ነው ወይስ ምንድነው እያለች ብቻዋን ራሷን መጠየቅ ጀምራለች ማለት ነው። ወይዘሮ ሜላትን እንግዲህ ቀጠሮዋ እየደረሰ ስለሆነ የፍርድ ቤቱን ጉዳይ እንዲከታተልላት ለአሲር ጓደኛ ሰጥተው ነበር። የአሲርን ጓደኛ ደግሞ አቶ ሙዘከር ልኮ አስጠይቆት ነበር። እሱም ደግሞ ምንም አይነት አላውቃትም ብሎ የመለሰው ማለት ነው። በቅርቡ እውነታው እንደሚወጣ ተስፋ አለን ብለው ሲናገሩ የነበሩት ሀናም ደግሞ እማዬ ችግር ውስጥ እንደማትገቢ እረዳሻለሁ ከዚህ በኋላ እያለች ሰላምና ምላሴን ስራ እንድታቆሙ ፈልጋለሁ ከዛሬ ጀምራችሁ ብላ ነበር። ትሁት እንግዲህ ፍቅሯን ገልጻለታለች። አበጠ ይፈንዳ ብላ። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ዛሬ ዘንላችሁ የመጣነው ኖላዊቶችን ነው። የኖላዊቶች ጉዳይ እንደቀጠለ ነው። ወይዘሮ ሜላት እንግዲህ ድጋሚ ችግር ውስጥ ልትገባ ነው ወይስ ደግሞ አይደለም የሚለውን ይዤላችሁ መጥቻለሁ ማለት ነው። ሙዘከር ምን አስበው ነው ከወይዘሮ ሜላት መራቅ አለባችሁ እያለ እንግዲህ ተናግሯል ማለት ነው። ኢዩኤል እንደዚህ ያላቸው ባልደረባዎቹን አብረዋቸው የሚሰሩትን፣ ምክንያቱም ሜላት ማለት ብዙ ችግር ያለባት ሴት ናት። ስለዚህ ለእኔ ደግሞ እንደ እናቴ ናት እና ወይዘሮ ሉሊት ከዚህ በኋላ እሷ ጋር አየሁሽ ማለት እገልሻለሁ ብሏታል። እንግዲህ ላይኩን ምን እንዳሰበ ባናቅም ላይኩን አልኩኝ ሙዘከር ማለት ነው። ይቅርታ ወይዘሮ ሀናም ከአሴር ጋር እንግዲህ ደስ ብሏታል ማለት ነው። ደስ ያላት ነገር ምንድን ነው? ለእናቷ ጠበቃ አምጥቶ ስለሰጣት እንደዚህ አይነት ቁም ነገረኛ ያለው አይመስለኝም ነበር አሴር ለካ መልከ መልካም ልጅ ነው እያለች ትናገራለች ማለት ነው። ወይዘሮ ሜላት እውነት አልሰጥህም ነበረ ይሄንን የፍርድ ቤት ቀጠሮዬን፣ ምክንያቱም አንተ አሲርን ሰላመንኩት ነው፣ አሲርን እስከ ጥግ ድረስ አምነዋለሁ ከድሮ ጀምሬ፣ ለዛ ነው እንጂ ለማንም አልሰጥም ነበር ብላ ትናገራለች ማለት ነው። አሁን ላይ ደግሞ ደስ እያላት ወይዘሮ ሜላት ስራዋን እየሰራኝ ነው። ሉሊት ግን ልታሰራት አልቻለችም። የተረገመች አንዴት ደግሞ ሉሊት መታለች ማለት ነው። እሱንም ደግሞ ትዛ ያለችው የተረገምሽ ነሽ እንዴት በኛ ጉዳይ ገብተሽ ታበላሻለሽ ብላ እንግዲህ ተናግራለች ማለት ነው። ከዚህም በፊት ብላ ነበር። እውነት ለመናገር ወይዘሮ ሜላት ምስኪንና የዋህ ሴት ናት ማለት ነው። ብዙ ነገሮችን ያሳለፈች መልካም ሴት ናት። የድንብላል ወንድም በድጋሚ ወደ ወይዘሮ ሜላት ቤት ተመልሶ መጥቷል ማለት ነው። የወርቁም ጉዳይ ነበረ፣ ወርቁም ተገኝቷል ማለት ነው። አሁን ላይ አሴርና ተምቹ እንግዲህ እውነትን አውቀዋል። የእነሱ ጓደኞች እንደሰረቃቸው ነው የተናገሩት ማለት ነው። ማን የሰረቀን እንዴት እንደዚህ ሊሆን ቻለ እያሉ ነበረ። እነሱም ደግሞ ግራ ስለገባቸው የሰረቀ ማን እንደሆነ እንነግርሃለን፣ ስለዚህ አንተ መረጋጋት አለብህ እያሉ ከዚህም በፊት ተደብድቦ ስለነበር ወርቁን ለማምጣት ማለት ነው። ደምለው እንግዲህ የተደበደበው ምንድን ነው የወይዘሮ ሜላትን ወርቅ ለማስመለስ ጥረት ላይ እያደረገ ነበር። በዛ የተነሳ እንግዲህ ብዙ ነገሮችን ብዙ ችግሮችን ቢያሳልፍም ጠንካራና ጎበዝ ነው ማለት ነው። ግን ድንብላልም ደግሞ ወንድሟን ይቅርታ ጠይቃለት ወደ ቤትም ቢመጣ ከተምቹ ጋር ያላት ነገር ደግሞ እንዲቀጥልም ቢሆንም እንደዚህ አይነት ነገር ለምንድን ነው የምትላፊው? እንዴት ነው? ቆይ በጠራራ ፀሐይ እያለ ይቆጣታል። ተምቹ እንግዲህ እና አሴር ጫማ ሊያሰፉበት በሄዱበት ምክንያት እንግዲህ ትሁት ለምላሴ እንደዛ ስትመላለስለት የነበረው ጓደኛዋ እንደዛ እንትን ስትልለት የነበረው እንግዲህ ፍቅሯን ገልጻለታለች ማለት ነው። እንደምትወደውና እንደምታፈቅረው እኔ እወድሃለሁ አፈቅርሃለሁ ብላ እንግዲህ አይገባህም መቼም ብላ፣ እነሱም ደግሞ ግራ ገብቷቸው ተምቹን ብድግ ይልና ጎበዝ ይሄ ነው እንደኔና እንደ ድንብላል መሆን አለባችሁ፣ አንተ ነቃ በል እስቲ እያለ ይቆጣዋል ማለት ነው። አሴርም ተምቹን ለመቆጣትና ለመሳደብ ይሞክራል ማለት ነው። ይህንን ያደረገው ደግሞ በምክንያት ነው ማለት ነው። ይህም ደግሞ ግራ ስለገባውና አንዳንድ ነገርን ለማስተካከል ነው ብሎ ይላል ማለት ነው። እውነት ለመናገር ወይዘሮ ሜላት ጠንካራና ጎበዝ እንደሆነች እናውቃለን ማለት ነው። ይህንም ብዙ ነገርን ያሳለፈችን ብትሆንም በየአንዳንዱ እርምጃዋ ላይ ብዙ ነገሮችን ያሳለፈች ናት ማለት ነው። በዚህ የተነሳ እያንዳንዱ ነገር ሁሉንም
እርምጃዬን ራሴ ዋጣለሁ እንጂ ደግሞ ድርጅትሽ ግን የሚመለስ ይመስልሻል ወይ? ተስፋ ግን እንዳትቆርጭ ሙሉ ለሙሉ ብሎ ኢዩኤል ወይዘሮ ሜላትን ያወራታል። እሷም ደግሞ በፍጹም እንዴ ከሆነ ይሆናል ከቀረ ይቀራል እያለች ትነግረዋለች ማለት ነው። እውነት ለመናገር ሜሉ አሁን ላይ ያለችበት ሁኔታ ከባድ ችግርም ቢሆንባትም ለልጆቿና ለቤተሰቦቿ ስትል ሁሉንም ነገር ዋጥ አድርጋ እየሰራች ትገኛለች ማለት ነው። ሙዘከር እንግዲህ ምን እንዳሰበ አላቅም። ምናልባት ድርጅቷን የሚጥለው ይሆን? ምናልባት መጥፎ ነገር ሊያደርግባት ይሆን የሚለው ነገር ለሁሉም አጠራጣሪ ሆኗል ማለት ነው። ኢዩኤልም ከኔ አልፎ እናንተን ቆይ የሜላትን ጠበቃ ተከታተሉ ብሎ የላካችሁ ለምንድን ነው ብሎ ይናገራል ማለት ነው። ምክንያቱም እሱማ እኛም አናቅም፣ ግን እሳ አንዳንድ ነገር ለማወቅ ፍላጎት አለን። በቅርቡ ቀን እንግዲህ ሁሉንም ነገር አቀን እንረዳለን ብለን እናስባለን እያለ ይናገራል ማለት ነው። እውነት ለመናገር እንደኔ ከሆነ እኔም ግራ ገብቶኛል። ምን እንዲሆንም ባላቅም ተከታተል ብሎኝ ነው። ከዚህ በላይ ባጠይቀኝ ደስ ይለኛል ብሎ እንግዲህ ሉሊትም ቀጥራ ና ቶሎ ብላ እንግዲህ የሙዘከርን ባልደረባ ማለት ነው። እሱም ደግሞ እንግዲህ ሙዘከር ልኮኝ ነው ወይዘሮ ሜላትን ጠበቃዋን እንድከታተል ብሎ ተናግሯል። ሉሊትም ደግሞ ግራ ገብቷት እንዴት ቆይ ለኛ ሳይነገር ላንተ እንዴት ሊነግር ቻለ እያለች ሉሊት እያንገበገባትና እያንጨረጨራት ያለው ምንድን ነው? ወይዘሮ ሜላት እንግዲህ ምን እያደረገች ነው፣ ምን ላይ ነው ያለችው የሚለውን ነገር እንግዲህ ግራ ስለገባት ይመስለኛል። ቅናትም አለ በዛ ላይ አንዳንድ ነገር ስለሚረዳት ማለት ነው። በቅርብ ቀን ሁሉንም ነገር እናየዋለን፣ በይፋ ይወጣል ማለት ነው። አሴር ጠንካራ ጎበዝ እንደሆነ ሁላችንም አውቀናል ማለት ነው። አሴርም ደግሞ ይህን በማድረግ ግን የሜላት ቤተሰቦች ቆጡ ይሆን እንዲ የሀና ቤተሰቦች እያለ ሀና ጠበቃ አድርገሽ ያዢ አባዬ አሴር እኮ ለማየ ጠበቃ ቀጠረላት ብላ ስትለው የቱ ይሄ እኔ አሴር አረ ይላል ማለት ነው። ይህማ ተሻሽሏል፣ በቀን ሁሉንም እናየዋለን ብለን ተስፋ እናደርጋለን። ድንብላልና ተምቹ ተስማምታችሁ ወደ ትዳራችሁ ብትገቡ ብለን እንላለን ማለት ነው። ግን ተምቹ መስተካከል አለብህ፣ ገና ነህ፣ ትንሽ ይቀርሃል። አንዳንዴ በሳል ትሆናለህ፣ አንዳንዴ ደግሞ እንትን ትጃዣላለህ ማለት ነው። እሱን ነገር ማስተካከል አለብህ። እንግዲህ ተምቹ የሚስቴን ወንድም የሰረቀውን ወርቅ እናንተ ካልነገራችሁኝ እኔ ካገኘሁት ያኔ እናንተ ከሆናችሁ እመኑኝ እወጋችኋለሁ ብሏል ማለት ነው። እንግዲህ አሴርና ተምቹ ደምለው ያለበትን ሁኔታ ስለነገሯት ለድንብላልም ወርቁንም የሰረቁትን እንግዲህ አውቋቸዋል ማለት ነው። ይዞት ነበረ ስለተደበደበ ነው። ከወደዳችሁ ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።